የምጣኔ ሀብት መገለጫዎች መካከል አንደኛው በተለያዩ የእድገትና የውድቀት ደረጃዎች መሄዱ ነው። ምጣኔ ሀብቶች ብቻ አይደሉም። የተለያዩ አይነት ድርጅቶችን መመልከት እንችላለን፣ ግለሰቦችን ማየት እንችላለን። እንደው በንግድ ድርጅቶች ብናየው 11 እና 12ኛ መሰረታዊ የሆነ ኢኮኖሚክስ ትምህርት ስንማር ቢዝነስ ሳይክል የሚባል ነበር። ቢዝነስ ሳይክል ማለት አንድ ድርጅት የሚሄድባቸው የእድገትና የመውደቅ ባንለውም የመቀዛቀዝ ነጥቦች ናቸው። አንደኛው ቡም ይባላል። ቡም ማለት በጣም ከፍተኛ ትርፍ የሚመዘገብበት ቢዝነስ ጥሩ ሽቀላ ጥሩ የሚሆንበት ሰዓት ነው። ከዛ በኋላ ግን የሆኑ የምጣኔ ሀብት እንቅስቃሴዎች ምክንያትም ሊሆን ይችላል፣ ውስጣዊም ውጫዊ ምክንያቶች ሊሆኑ ይችላሉ። በዛ ወደ ሪሴሽን ወይም የመቀዛቀዝ ሳይክል ወይም ነጥብ ላይ ደርሳል። ከዛ ዲፕሬሽን አለ፣ በጣም ቶታል መቀዛቀዝ ልንለው እንችላለን። ከዛ ደግሞ ሪከቨሪ የምንለው ወይንም የማገገም ይመጣል። እነዚህን አራት ነጥቦች ሁሉም የንግድ ድርጅት ይሄዳል። ታዲያ ግን በእነዚህ ሁለት መካከል ባሉት ሪሴሽን ወይም ዲፕሬሽን ላይ አንድ ድርጅት እንዴት ነው ቀጣይነቱን የሚያረጋግጠው? ከዛም ደግሞ አንድ ሰው ስራ ፈጣሪ ሆኖ ንግድ ድርጅትም ሊያቋቁም ይችላል። የራሱን ስኪል ወይም ክህሎት እየሸጠ ስራ ሰርቶ ሰርቪስ ወይም አገልግሎት ሊሰጥ ይችላል። እነዚህ አይነት ሁኔታዎች ላይ በጣም ኮመን የሆኑ ወይም የተለመዱ ስህተቶች ምንድን ናቸው? እነዚህ ስህተቶችስ በምን መልኩ ማስተካከል ይቻላል የሚለውን በዛሬው ሃሽታግ ሽቀላ እንመለከታለን። የንግድ ድርጅቶች ሲመሰረቱ የተለያዩ ምርቶችና አገልግሎቶችን ለማህበረሰብ ለማቅረብ ታስቦ ይመሰረታሉ። ይህንን ሂደት ታዲያ ስናይ አንድ ድርጅት ሲመሰረት የተለያዩ አይነት የውድቀት ነጥቦችን አቮይድ ማድረግ ወይንም እንዳይፈጠሩ ማድረግ የሚችልባቸው መንገዶች አሉ። ወደዛ ከመግባቴ በፊት ግን አንድ ድርጅት ተመስርቶ ወይም አንድ ስራ ፈጣሪ ስራ ከጀመረ በኋላ በጣም የተለመዱ ስህተቶች ምንድናቸው እንበል። አንዳንዴ እንደ ግለሰብ ስናስበው ሁሌ ስጠይቅ ሽቄም ላይ ድክድክም ላይ የግል ገንዘብን እንደው ከንግድ ገንዘብ ጋር አለመቀላቀል፣ አብሶ ደግሞ እንደ ግለሰብ ስናስበው ይሄ ብቻ አይደለም። እንደው የንግድ ድርጅት ራሱ ሆኖ ሬቨኒው የምንለው ወይንም ገቢን ለካሽን ሃንድ የምንለው ወይንም እጃችን ላይ ያለውን ገንዘብ የኮንፊውዝ የማድረግ ወይንም አንድ አይነት ነገሮች ናቸው ብለን ማሰባችን የመጀመሪያው ትልቁ ስህተት ነው። ይሄም እንዴት ይሆናል ብለን ብናይ አንዳንዴ በጣም ትልቅ የሆኑ የቀናዊ ወይንም የሳምንታዊ የወርሃዊም ሊሆኑ ይችላሉ ትልቅ የሆኑ የሽያጭ መጠኖች ሊመዘገቡ ይችላሉ አንድ ድርጅት ላይ። ታዲያ ይሄ ምንድነው? ድርጅቱ በጣም ጤናማ ነው፣ ትርፍ እያተረፈ ነው ብለን እንድናስብ ሚስፐርሰፕሽን የምንለው ወይንም የተሳሳተ ምልከታ እንዲኖረን ያደርገናል። 100,000 በአንድ ቀን አንድ ድርጅት ቢያስመዘግብ ወይም ሽያጭ ቢኖረው 100,000 ብሩ ገቢ አይደለም። ገቢ ሳይሆን ከትርፍ በፊት ያለው ጠቅላላ የሽያጭ መጠን ነው። ትርፍ ወይንም ገቢ ሊባል የሚችለው ደግሞ ምንድነው? ያሉት ወጪዎች በሙሉ ተቀንሰው ከዛ የሚተርፈው ብር ነው። ወጪዎቹ ሲባል ኪራይ አለ፣ የሰራተኛ ደሞዝ አለ፣ ዩቲሊቲስ ምር የተለያዩ አገልግሎቶችን የሚከፍለው ክፍያ አለ። ከዛም ከተረፈ በኋላ እንደው ትርፉ ራሱ እንደተሰማራበት ዘርፍና እንደ ሀገሩ የግብር ሕግ መሰረት አድርጎ የትርፍ ግብር ደግሞ ተቀንሶበት መጨረሻ ዓመት ላይ የሚያገኘው ገንዘብ ነው። ታዲያ ይሄ ትርፍ መጠንን ወይም ቀጥታ ከተገኘው ገንዘብ ጋር አንድ አይነት ነው ብሎ ማሰብ የመጀመሪያው ትልቁ ስህተት ነው። ምክንያቱም ምንድነው? አንዳንዴ ገቢ ሲመጣ ገቢው ጋር አብሮ ወጪ እንዳለ ማሰብ ትልቁ ነገር ነው። አንዳንዴም ደግሞ ቆም ብሎ ሲታሰብ ይሄ ከፍተኛ የሆነ የሽያጭ መጠን የተመዘገበበት ቀን ሁሌ ላይ ቀጥል ይችላል። ከ2 ወር ከ3 ወር በኋላ እንደው ቢዝነስ ወይም ንግድ እንቅስቃሴው ቢቀዛቀዝ ያ ገንዘብ ተቀምጦ ለሬኒ ዴይዝ የምንለው ፈረንጆች ሬኒ ዴይዝ ይሉታል አይደለ? የችግር ጊዜ ማስቀመጥ ይኖርብናል። ይህንንም ከማሰብ አንጻር ጠንከር ያለ የፋይናንሻል አስተዳደር ወይም ፋይናንሻል ማኔጅመንት የሚሆን ሲስተም መኖር አለበት። ታዲያ ይሄንን አንድ ገቢን ወይንም ደግሞ በአጠቃላይ ሽያጭ መጠንን ኮንፊውዝ ማድረግ ወይም አንድ ናቸው ብሎ ማሰብ የመጀመሪያው ስህተት ነው። ሁለተኛውን ስህተት ደግሞ እስቲ እንመልከት። እንደ አንደኛ ስህተት ብዬ ያስቀመጥኩት ከፍተኛ የሽያጭ መጠን የሚመዘገብባቸው ቀናቶች አሉ። ሳምንት፣ ወር፣ ዓመትም ሊሆን ይችላል እንደ ድርጅቱ ትልቀት። ይህንን አስበን ምንድነው ድርጅቴ በጣም ጤናማ ነው፣ ወረቀት ላይ ስመለከተው የሚያሳየኝ ቆንጆ ትርፍ ነው፣ ስለዚህ ማሳደግ እፈልጋለሁ ሊል ይችላል አንድ የስራ ፈጣሪ። ይህንን ሲያደርግ ግን ምንድነው ማሰብ ያለበት? ቅድም ያነሳሁት እነዛ 4 ቢዝነስ ሳይክል ነጥቦች ወይም የቢዝነስ ሂደት ነጥቦችን ማሰብ ይኖርበታል። ሆኖም ይህንን ሳያስቡ አንዳንድ ድርጅቶች በአንዴ ፊክስድ የሆኑ ወይንም ቋሚ የሆኑ ወጪዎቻቸውን በጣም ኢንፍሌትድ ወይንም ከፍተኛ በሆነ መጠን ይጨምራሉ። ቋሚ የሆኑ ወጪዎችን ብንል ሰራተኛ ደሞዝ መጨመር ሊሆን ይችላል። ቢሮ ትልቅ ቢሮ ነው የምከራየው፣ እኔ ስራዬ ስላደገ ትልቅ ቢሮ ተከራይቼ ቆንጆ ቢሮ ገብቼ ቆንጆ ህንፃ ላይ ሆኜ እንዲያውም የተሻሉ ደንበኞችን መሳብ እፈልጋለሁ ብሎ ሊያስብ ይችላል። ይህንን ነገር ግን ሲያደርግ ምንድነው ቋሚ የሆኑ ወጪዎች
ቢዝነሳችን 30% ወይ 40% ቢቀንስብን ያንን ነገር የመክፈል አቅማችን ራሱ ጥያቄ ውስጥ ይገባል። ይሄንን እንግዲህ አብዛኛው ስራ ፈጣሪ ማሰብ ያለበት ሁሌም እኔ ስጠይቅ እንደው ስኬሊንግ ወይንም የድርጅትን የማሳደግ አስተሳሰብ እንዴት ነው የሚደረገው ሲባል ውስጣዊ የሚሆኑ ውጫዊ የሚሆኑ ሁኔታዎችን አቻችለን አይተን መዝነን በደንብ አሴስ ካረግን በኋላ ነው መደረግ ያለባቸው። ይሄ ሁለተኛው ስህተት ነው። ሶስተኛው ስህተት ደግሞ እንደው ስሎ ኢኮኖሚ ባንልም እያደጉ ያሉ ሀገራት ላይ አንዳንዴ የገበያ ጥናት ስናደርግ የትኛው ቢዝነስ ነው የሚያዋጣው ብለን እናስባለን። አንዳንዴ ለግዠሪ የምንላቸው ወይም የቅንጦት አገልግሎቶችን መስጠት እንደ ትርፋቸው ወይም ማርጂናቸው ትልቅ ስለሆነ ያጓጓሉ። ስለዚህ ወደ ቅንጦት ስራ ልንገባ እንችላለን። ትልቁ ስህተት ግን እንደ ጀማሪ ወይንም እንደው ትልቅ ስራ ሰራለሁ ብለን ብናስብ ማርጂናችን ትልቅ ቢሆንም እንደው ቅንጦት መጀመሪያ የኢኮኖሚ መቀዛቀስ ሲመጣ ወይንም የምጣኔ ሀብት እንቅስቃሴዎች እየቀዘቀዙ ሲመጡ የመጀመሪያ የሰው ልጅ መሰረታዊ ፍላጎቱን ማሟላት ስላለበት ወደ ጎን የሚያደርገው የቅንጦት ምርትና የቅንጦት አገልግሎቶችን ነው። ስለዚህ ስናስበው ትልቁ ስህተት እንደ አንድ የመጀመሪያ ስራ ፈጣሪ ከቮሊዩም ማትረፍ። ለምን ሁለት አይነት የትርፍ መንገድ አለ። አንዳንድ ድርጅቶች አሉ። አሁን BMWን ፌራሪን ብታስቡ በጣም ውስን የሆኑ መኪናዎች ሊሚትድ የሆኑ መኪናዎች ያመርታሉ። ማርጂናቸው ትልቅ ነው። እነዚህ ግን ሌጋሲ ብራንድ የምንላቸው ወይንም በጣም የሚታወቁ ስምና ዝና ያላቸው ድርጅቶች ስለሆኑ ይህንን ማድረግ ይችላሉ። አንዳንዴ ግን በጣም ትልቅ ቮሊዩም የሽያጭ መጠን ኖሯቸው ትንሽ እንኳን ቢያተርፉ በጣም ሴፍ የሚባለው ወይንም እንደው ጤናማ የሆኑ የትርፍ ጊዜያትን ሊያስመዘግብ የሚችለው ድርጅት ከቮሊዩም ወይም ከብዛት ትልቅ ማህበረሰብን የሚያገለግል ወይንም ትልቅ ማህበረሰቡ ክፍል የሚጠቀመውን ምርት ማቅረብ ነው። እነዚህ ሶስት ስህተቶችን እንግዲህ እንደው ልጀስ ለማስታወስ መጀመሪያ እንግዲህ እጃችን ላይ ያለውን ብር ሙሉ የኔ ገቢ ነው ብሎ ማሰብ የመጀመሪያው ስህተት ነው። ሁለተኛ ደግሞ አይ ጥሩ እያስመዘገብኩ ስለሆነ ሽያጭ መጠኔ በጣም ከፍ ስላለ ማሳደግ እፈልጋለሁ ብለን ቋሚ የሆኑ ወጪዎቻችንን በጣም በከፍተኛ መጠን መጨመር። ሶስተኛው ደግሞ እንግዲህ በጣም ቅንጦት የሆኑ ምርቶችና አገልግሎቶች ላይ አተኩሮ የመጀመሪያ ስራችንን መጀመር ነው። ከዚህ በኋላ እንግዲህ የምንመለከተው እስቲ ለእነዚህ ሶስት ደግሞ መፍትሄዎች እንዴት ነው የምናደርገው? እነዚህ ስህተቶች ተፈጠሩ። የሰው ልጅ እንግዲህ በግል ህይወቱ ሊሆን ይችላል፣ በስራ ህይወቱ ስህተት ይፈጽማል። ያን ስህተት ግን እንዴት ነው የሚታረመው የሚለውን ደግሞ እናያለን። አንድ ግለሰብ በራሱ ወይም የንግድ ድርጅት አቋቁሞ ሲሰራ ሊፈጽማቸው የሚችሉ የተለመዱ ስህተቶችን አንስቻለሁ። የመጀመሪያውን ስህተት እስቲ እናንሳና እንዴት ነው መፍታት የሚቻለው የሚለውን ነገር እኔ አንድ ሰው ወይንም ንግድ ድርጅት ካቋቋመ በኋላ ስራ ሲሰራ ገቢ ጠቅላላ የሽያጭ መጠኑን እንደው ሬቨኒው ወይም እንደ ገቢ መመልከት ትክክለኛ አካሄድ እንዳልሆነ ገልጫለሁ። ይሄ ግን ሆኖ ችግር ከተፈጠረ ወይንም ያለውን ብር ተጠቅሞ እንዳለ ችግር ውስጥ ቢገባ ሊኩዊዲቲ ወይም የጥሬ ገንዘብ እጥረት ቢያጋጥመው ምንድነው ማድረግ ያለበት? እንደ እርማት መወሰድ የሚችለው ዚሮ ቤዝድ ኦፕሬሽናል ኦዲት የሚባል አለ። ይሄም ማለት ምንድነው? ያሉንን ወጪዎች በሙሉ መጀመሪያ መዘርዘር። ያሁን እንግዲህ የሰራተኛ ደሞዝ አለ፣ ሬንት ወይም ኪራይ አለ፣ ዩቲሊቲ መብራት፣ ውሃ፣ ኢንተርኔት፣ እነዚህ ነገሮች በአጠቃላይ መዘርዘር። ከዛ ይህን ነገር ከዘረዘረን በኋላ እንደው በጣም አስፈላጊ የሆኑ ኦፕሬሽን ወይንም ሂደት የስራ ሂደት በጣም መሰረታዊ ናቸው ከምንላቸው ነገሮች በሙሉ ከነዛ ውጪ እንዳለ መቀነስ። ይህንንም ስንቀንስ እንግዲህ ለ90 ቀን የሚሆን የካሽ የጥሬ ገንዘብ በፈር ዞን ወይንም መጠባበቂያ የ90 ቀን የሚሆን ጥሬ ገንዘብ አቅም ላይ እስክንደርስ ድረስ በእነዚህ በጣም ዝቅተኛ በሆነ የሂደት ወጪዎች ብቻ ድርጅቱን ማስፈጸም ወይም ማካሄድ ግድ ይላል። ይህም ነገር ደግሞ ለምንድን ነው የሚደረገው ቢባል እየገባ ያለውን ገንዘብ ከወጪ ጎን ለጎን ወጪው እየተቀነሰ ግብር እየተከፈለ የሚቀረውን ገንዘብ እንደው ወደፊት ራሱ አስቸጋሪ ጊዜያቶች ቢመጡ ለመጠባበቅ ከዛም ደግሞ የተፈጠረውን የጥሬ ገንዘብ ችግር ለማቻቻል በጣም አስፈላጊ ስለሆነ ነው። ሁለተኛው ደግሞ እንግዲህ ስንመለከት አንዳንድ ድርጅቶችን አንስቻለሁ። በአደግን ብለው ትልልቅ የሆኑ የወጪ ጭማሪ ቋሚ የሆኑ ወጪዎቻቸውን ሊጨምሩ ይችላሉ። ትልቅ ቢሮ መከራየት ሊሆን ይችላል፣ ሰራተኞችን በሙሉ ደሞዝ መጨመር ሊሆን ይችላል። እነዚህ ነገሮች ደግሞ ወደፊት ላይ የሚያመጡትን ችግር ስንመለከት በምን መልኩ መታረም ይቻላል? አንዳንዴ ድርጅቶችን ስናይ አብዛኛውን ጊዜ ኔጎሺዬት ማድረግ፣ አሁን ለምሳሌ ከአከራይ ጋር ኔጎሺዬት ማድረግ ሊሆን ይችላል። ወይንም ደግሞ እንደ ቆንጠጥ ያለ አሁን አንድ የሰራተኛ ደሞዝ ከተጨመረ በኋላ ልቀንስ አይባልም። ስለዚህ ያልኩትን እንደዛ የኦፕሬሽናል
እነዛን መሰረታዊ የሆኑ ወጪዎችን ብቻ በማስቀረት ለማቻቻል ማድረግ። አሁን ግን የኪራይ አገልግሎቶች የምናገኝባቸውን ግን ከ60 እስከ 90 ቀን ሪኔጎሺየት ለማድረግ መሞከር ነው። ሌላኛው ደግሞ እንግዲህ እንደ እርማት ብንመለከት አንዳንዴ ስቶክ ሊቀር ይችላል። ስቶክ ሊቀር ይችላል ምንለው ምርት አሁን ለምሳሌ የማይሸጥ ምርት ሊይዝብን ይችላል። አብዛኛውን ጊዜ እነዚህ የካሽ እጥረቶች የሚፈጠሩበት ሁለት መንገድ አለ። አንደኛ ምርቶቻችንን መሸጥ ካልቻልን ወይንም እዛ ስቶክ ውስጥ መጋዘናችን ላይ ከተቀመጠ ነው። ሌላ ደግሞ በአገልግሎት ላይ ስናይ ደግሞ አገልግሎት ከሰጠን በኋላ ያልተከፈሉ ኢንቮይሶች ወይም ያልተከፈሉ አካውንቶች ወይም ስራዎች ልንል እንችላለን። እነዚህ ሁለት ነገሮች በምንድን ነው ማድረግ የምንችለው ስንል የምርቱን ማድረግ የምንችለው በጣም ትልቅ ቅናሾች በመስጠት ልንል እንችላለን። አሁን አንዳንዴ ሱፐርማርኬቶች ላይ ካያችሁ የ50% ቅናሽ፣ የ40% ቅናሽ የሚባሉ ነገሮች አሉ። ይሄ የሚደረገው ለምንድነው? ለሁለት ምክንያት ነው። አንደኛ የኤክስፓየሪ ዴታቸው ወይም የመበላሸት ጊዜያቸው ሲቀርብ፣ ሌላኛው ደግሞ የወርኪንግ ካፒታል የገንዘብ የመንቀሳቀሻ ገንዘብ በሚያጥርበት ጊዜ ብሬክ ኢቭን ወጪያቸውን ከቻሉ ይሸጡ የሚባሉ እቃዎች አሉ። ወደዛ በማምጣት ያን ነገር ማቻቻል ይቻላል። ሌላኛው ደግሞ እንግዲህ ሪኮንሳይል ያልተደረጉ ወይንም ክፍያ ያልተሰበሰበባቸው ስራዎችን ደግሞ ጠንከር ባለ እንግዲህ የክስ ሂደት በጣም ያስጠላል። አብረው ከሚሰሩ ሰዎች ጋር መካሰስ የሚፈለግ ነገር አይደለም። ሆኖም ግን የተለያዩ የህግ ማዕቀፎችን ባንጠቀምም እስከ ላስት ሪዞርት ሄደን ያለንን ግንኙነት በመጠቀም እነዛ ያልተከፈለባቸው ስራዎች ክፍያ እንዲፈጸምባቸው ማድረግ ነው። ሌላኛውን ሶስተኛውን ያነሳሁት እንግዲህ በጣም ቅንጦት ላይ መሰረት ያደረጉ ስራዎችን እንደ መጀመሪያ አይጀመርም ተብሏል። ሆኖም ጀመሩ እንበል እስቲ። እንግዲህ ሰራተኞችም ተቀጠሩ፣ የንግድ ድርጅቱ በጣም ቅንጦት የሚሰሩ ያንን አገልግሎት እየሰጠ ነው ልበል። ይሄ ነገር ግን አሁን እየተቀዛቀዘ ባለ ምጣኔ ሀብት ላይ ወይም ሀገር ላይ ሲሰራ ምንድነው እየቀነሰ ነው የሚመጣው ገቢው አይደለ? ስለዚህ ትዊክ ማድረግ ያስፈልጋል። መሰረታዊ የሆኑ አገልግሎቶችን ከመስጠት አንጻር አሁን አንዳንድ ጋራዦች አሉ በጣም ለግዠሪ የሆኑ እንደ ለምሳሌ እናንሳው ብዬ ነው። በጣም የተለያዩ ቅንጦት የሆኑ ቸርኬ ልንል እንችላለን፣ ቀለም ሊሆን ይችላል። እነዚህን አገልግሎቶች የሚሰጡ ጋራዦች አሉ። አሁን ያን ነገር ሲቀዛቀዝባቸው ወደ መሰረታዊ ወደሆኑ የሆነ ዘይት መቀየር ሊሆን ይችላል፣ እግር ሰርቪስ መስጠት ሊሆን ይችላል። እነዚህ ነገሮች በሳሎንም ብንመለከት አሁን የሴቶች ሳሎን በጣም ቅንጦት የተሞላበት አለ አይደል? ግን ወደ መሰረታዊ የፀጉር መስራት ነገር ሊሆን ይችላል። እነዛ አገልግሎቶችን ሞዲፋይ በማድረግ በጣም አስፈላጊ ይሆናል። ከዛም ደግሞ ጎን ለጎን ያለንን ግንኙነቶች በመጠቀም ረዘም ያሉ ውሎችን ወይም ኮንትራክቶችን በመፈጸም ይሄ ቅንጦት የሚለውን ነገር ትተን መሰረታዊ ወደ ሆነው ማስ በርካታ ሰፊ የሆነ መሰረት ያለው የገንዘብ መሰብሰቢያ አቅም ወይም የሥራ አስተሳሰብ መመለስ ይገባል። መነሻዬ ላይ እንግዲህ ስህተቶችና መፍትሄዎችን ከማንሳቴ በፊት ያልኩት ነገር አለ። የትኛውም ምጣኔ ሀብት የሀገር ምጣኔ ሀብት ሊሆን ይችላል፣ ንግድ ድርጅት ሊሆን ይችላል፣ ግለሰብ ራሱ የተለያዩ አይነት እንደ ፋይናንሻል ማኔጅመንት አቅሙና ጉብዝናው የተለያዩ አይነት የቢዝነስ ሳይክል ሂደቶችን ሊያልፍ ይችላል። ይህም ነገር ግን እንደው ስህተቶቹ ባይፈጠሩ ራሱ አንዳንድ ዓለም አቀፍ በሆኑ ክስተቶች አሁን በጂኦፖለቲክስ ባለፈው አንስቻለሁ። አሜሪካ ከእስራኤል ጋር ሆና ኢራን ላይ የተከፈተው ጦርነትን ማንሳት እንችላለን። ስትሬት ኦፍ ሆርሙዝ መዘጋት፣ እነዚህ ነገሮች በመፈጠራቸው ደግሞ ምጣኔ ሀብቶች ሊቀዛቀዙ ይችላሉ። ለእንደዚህ አይነት ነገሮችስ እንደው ስህተት የሌለባቸው ራሱ ስራ ፈጣሪዎች ወይ ንግድ ድርጅቶች እንዴት ነው እንደው መዘጋጀት ያለባቸው ወይንስ ያላቸውን ኢንቨንተሪ የምንበለው ምርትና አገልግሎቶቻቸውን በመስጠት ቀጣይነታቸውን የሚያረጋግጡት የሚለውን ነገር እስቲ እንመልከት። አንደኛ ያለንን የደንበኛ ቤዝ ወይም መሰረት መንከባከብ ትልቁ የሚመከር ነገር ነው። ምክንያቱም አዳዲስ ደንበኞችን ከማፍራት ያለንን ደንበኞች በማስደሰት የተሻለ ረጅም የሆነ ትርፋማ ጊዜ ማስመዝገብ የተሻለ አማራጭ ነው። ምክንያቱም ያሉን ደንበኞች ኦልሬዲ ስራችንን ያውቁታል፣ አምነውብናል፣ ስራም ሰጥተውን እየሰራን ያ የስራ ግንኙነት ወይንም የምርትና አገልግሎት አሰጣጥ ሂደት አለ። ያ የተሻለ የሚሆኑ አዳዲስ ደንበኞችን ከማፍራት ያሉን ኦልሬዲ ኤግዚስቲንግ ሪሌሽኖችን ወይንም ያሉንን ግንኙነቶችን የበለጠ በማበርታት ወይም አገልግሎታችንን የበለጠ በማዘመንም ሊሆን ይችላል። እነሱን በማስደሰት የተሻለ ሎንጂቪቲ ወይንም ረዘም ያለ
ግንኙነትን ማረጋገጥ ይቀላል። ሌላ እንግዲህ አንዳንዴ የተለያዩ አይነት ወጪዎቻችን ራሱ መሸፈን በሚያቀተን ሰዓት ከአከራዮቻችን ጋር ቅድም እንዳነሳሁት የተለያዩ አይነት የፔመንት ፕላኖችን ለማድረግ እሱም የግንኙነት ኤሌመንት በጣም ይፈልጋል። ያለንን የስራ ግንኙነታችንን ሜር የአከራይና ተከራይ ከመሆኑ በዘለለ እኛ ልንሰጣቸው የምንችላቸው አገልግሎቶች ካሉ ለነዛ ጎን ለጎን የሚሰጡ አገልግሎቶችን መስማማት ይቻላል። አሁን ለምሳሌ የግራፊክስ ዲዛይኒንግ ወይም የማስታወቂያ ድርጅት ከሆነ አንድ ህንፃ ላይ ተከራይቶ እየሰራ ያለው እንደው ኪራዩን መክፈል ካቃተው ሄዶ ከአድሚኒስትሬሽኑ ከአስተዳደሩ ጋር እንደውኛ እንደዚህ አይነት የማስታወቂያ ስራ ስለምንሰራ በተወሰነ መልኩ የእናንተን የግራፊክስ ዲዛይንም ሊሆን ይችላል የተለያዩ አይነት የማስታወቂያ ስራዎቻችሁን ብንሰራላችሁ ብሎ የተወሰነ አይነት ጎን ለጎን ሊሄዱ የሚችሉ ግንኙነቶችን እንደመፍጠር እንደመፍትሄ ሐሳብ ሊመጣ ይችላል። ሌላኛው ደግሞ ረዘም ያሉ አሁን ለምሳሌ ሰብስክሪፕሽን የሚባል ነገር አለ። አሁን አንድ አፕን ሊሆን ይችላል ወይንም የተለያዩ አገልግሎቶችን ስናገኝ ሰብስክሪፕሽን ፊ አለ የምንከፍለው ለአመት። አሁን ለምሳሌ የሆነ ያህል ብር እንከፍላለን። ልክ እንደዛ አገልግሎታችንን ስንሰጥ ወይንም ምርቶቻችንን ስንሸጥ አመታዊ ሆኑ ረዘም ያሉ ውሎችን በመፈጸም ለዛ ጊዜ አትሊስት ሴፍቲ ኔት ወይንም የደህንነት መረብ ብናስቀምጥ ጥሩ ይሆናል። ምክንያቱም እንደዚህ አይነት ድርጅቶች ጋር 3 ወይ 4 ውሎች ቢኖሩን ቅድም ያልኩትን ኦፐሬሽናል የስራ ሂደትን ብቻ ወጪዎችን ለመሸፈንና ያለንን ቀጣይነት ለማረጋገጥ ጥሩ ይሆናል። እነዚህ 3-4 ደንበኞቻችን አፍሎት ይዘውን ሊሄዱ ስለሚችሉ ማለት ነው። እነዚህን ጠቅለል እንግዲህ ባለመንገድ ስንመለከት እየቀዘቀዘ ባለ ምጣኔ ሀብት ላይ የንግድ እንቅስቃሴ ማድረግ ከባድ ቢሆንም እነዚህን ቅድመ ጥንቃቄዎች ልንላቸው እንችላለን ወይም የማስተካከያ መንገዶች በመጠቀም ድርጅታችን ሳይዘጋ ወይንም ሳንከስር ለመቀጠል ጥሩ አማራጮች ናቸው። በዛሬው ድክድክ በሀገራችን ውስጥ ካሉ አዲስ ስራ ፈጣሪዎች መካከል የተለያዩ የነሐስ ጌጣጌጦችን ከልብሶች ጋር በማቀላቀል ልዩ የሆኑ ዲዛይኖችን በመጠቀም የፋሽን ልብሶችን የምትሰራ አንድ ወጣት ጋር ቆይታ ይኖረኛል። መጀመሪያ ራስሽን አስተዋውቂ እስቲ። ገባይል። አይ ቃላም እንደምን አለ? አለሁልሽ። ገባይል አሰግድ እባላለሁ። የገባይል ፋሽን ብራንድ መስራችና ክሬቲቭ ዳይሬክተር። በጣም አሪፍ። ልብሶችሽ እኔ ሁሌ ሳያቸው የነሐስ ጌጦች አንገት ላይ እጅ ላይ የተለመዱ ናቸው። ወደ ልብስ ግን አብሮ ኢንኮርፖሬት ማድረግን እንዴት አሰብሽው? መጀመሪያ የነሐስ ኮንሴፕቶችን እንድንጀምር ያደረገን አያቴ ቀሚስ ነበራት እና በእነሱ ዘመን ትንሽ ለፋይናንሱ ቀረብ ያሉ ወይም ደግሞ ለዘመኑ ሞደርንነት ቀረብ ያሉ ሰዎች ልብሶቻቸውን በወርቅና በብር ማስጌጥ በጣም ኮመን ነገር ነበረ። አሁን በዚህ ዘመን ብርና ወርቅን ልብስ ላይ ማስቀመጥ መቼም ከባድ አንሪያሊስቲክ ነው። ስለዚህ ያንን የነሱን ዘመን ኖስታልጂክ የሆነውን አለባበስ ሁኔታ ዋይ ኖት በዚህ ዘመን አያቴ ልብስ ቢኖራት እና አፎርደብል ቢሆን በምን ይሆናል ወዘ ተነሳንበት ሐሳብ። በጣም አሪፍ። በራስሽ ስም ስለሰየምሽው ጥሩ ነው። ብራንዱ ከሰው ጋር ሲያያዝ ቆንጆ ታማኒነቱም ትልቅ ይሆናል አይደል? ፐርሰናላይዝድ ይሆናል በጣም። ማን ነው ከጀርባ ያለው ተብሎ አይጠየቅም አብዛኛው ጊዜ። ገባይል ያው ብራንድ ገባይል ነች እና ብዙ ኮንቴንቶች እንደውም ሃይ አይም ገባይል ብሎ ጀምራሉና እኔ ምን ነኝ ከዛ ብራንዱ ምን የሚለውን አንድ ላይ አደርገዋለሁ። በጣም አሪፍ። ሶ እንዴት ነው የተነሳው ገባይል? where did ገባይል start? ላጅት ስኩል የተማርኩት እኔ በእኛ ዘመን we used to have የእጅ ስራ ክላስ ሚሽት ዓመት ባላስተማሪ ነበረችን እና ላጅት ስኩል የተማረ ሰው ብዙ ጊዜ ያስታውሳል። እና 5ኛ ክፍል ጀምሮ እስከ 8ኛ ክፍል ድረስ ኦል ገርልስ ስኩል ስለሆነ መርፌና ክርን ማገናኘት ለሁላችን የሚሰጥ እድል ነውና my mom በጣም ኖስታልጂክ ሰው ነች፣ ታስቀምጣለች sentimental values እና these are one of the things እኔ 5 ዓመት ሳይሆን 10 ዓመት እስከ 13 ዓመት ምናምን ባለው ጋፕ ውስጥ የሰራኋቸው things ይሄን ሽርጥ ለዚህ ስኩል ተማሪ ያውቀዋል። we've all done it እና ጥልፍ ተጠልፎበት ምናምን የሚሰራ ነው። ትራስ ልብስ ምናምን ጠልፍ ነበር ምናምን ሰው መርፌና ክርን የዛኔ ተዋወቅኩት። ከዛ በኋላ በቃ ላሻንጉሊት ልብስ መቀየር የባመን ነገር ወስዶ የሆነች ነገር ማድረግ ምናምን became a hobby። ያ ሆቢ ለካ አድጎ ሴኩላር የተማርኩትን ትምህርት አስጥሎኝ which is I'm a mechanical engineer by the way mechanical engineering አስጥሎኝ ከዛ በኋላ ወደዚህ ያስመጣኝ ጥንስሷ I think እቺ ነች ማለት ይቻላል almost ማለት yes። ጥበብ አለው፣ የጨርቅ ስፌት አለው፣ ከዛ ደግሞ የተለያዩ የነሐስ ጌጦች አብሮ ይደረጋሉ። እስቲ ወርክ ፕሮሰሱ ምን ያህል ሶ እንዴት ነው? መጀመሪያ ስንነሳ ገባይልን ክሬት ሳደርገው I wanted something ሰው በኖርማል ቀን በሮብ ቀን የሚለብሰው ነገር ክሬት ማድረግ on a normal Wednesday ወይ you know like በስራ ቀን በዊኬንድ ቀን ምናምን ሰው መልበስ መቻል አለበት
በጣም አድናቂ ነኝ የዚህ ግርማ ሞገስ ያለውን ሀበሻ ልብስ ይሄ ጥልፉ ጥበቡ ምንም ትልቅ ሆኖ የሚሰራ ሀበሻ ልብስ በጣም አድናቂው ነኝ። ለኔ ቴስት እና እንደኔ አይነት ቴስት ላላቸው ሰዎች ፕራክቲካል ላይ ሆን ይችላል። ሶ ለእነኛ ሰዎች ነው ክሬት የምናደርገው። ሶ ጎላችን ምንድነው የሚሆነው? ለቶት ፕሮሰሳችን we want something simple ፕራክቲካል እና ኢዚሊ የሰው ልጅ ከቁም ሳጥን ውስጥ እጁን ዘርግቶ የሚጎትተው ነገር ክሬት ማድረግ። ስለዚህ እንደ ገባይል ብዙ ጊዜ አስተውለው ከሆነ ስትራክቸራሊ በጣም ቀላል ልብሶች ነው ያለው። ሲምፕል ናቸው፣ ከታቸውም ሲለበሱም ቀላል ናቸው። ከዛ ሁለተኛው ነገራችን ደግሞ አንድ ሰው አንድ ልብስ ሲወስድ አትሊስት ከአንድ በላይ በሆነ መንገድ ስታይል ማድረግ አለበት። ሶ ለሱ በቂ የሚሆኑ አክሰሰሪዎችንም ፕሮቫይድ እናደርጋለን እና አይ ቲንክ እናንተ ጋር የእናንተ የኔ ፐርሰናል ፍሬንድ አንድ ሳምንት የገባይል ልብሶች ብቻ የለበሰችበት የሰራ አጋጣሚ ያለና በጣም ፕራክቲካሊ የተጠቀመው ነው ሰው ማለት ነው ብለን እናስባለን። እንግዲህ አብዛኛውን ጊዜ ያበሻ ልብስ ሲባል ወይ በዓል መሆን አለበት ወይ ሰርግ ወይ የሆነ ነገር ኦኬዥን ይፈልግ ነበር። እንደዚህ ግን በዘመናዊ መንገድ መምጣቱ ደግሞ ቅድም እንዳልሹ ሰኞ እስከ ዓርብም ሊለበስ የሚችል ነገር ያደርገዋል። እንደዚህ አይነት ነገሮችን ግን ከማስለመድ አንጻር ግንዛቤ ማስጨበጥም ሊሆን ይችላል። ጨርቅም ከማግኘት አንጻር ጌጦችንም ከማግኘት አንጻር ችግሮች ሊፈጠሩ ይችላሉ። እስቲ በስራ ሂደት ውስጥ እንደው መጀመሪያ ምን ያህል ጊዜ ሆኗል? ከዛ ደግሞ በእነዛ ጊዜያቶች ውስጥ ደግሞ ምን አይነት ችግሮች አጋጠሙሽ? በጣም ጥሩ ጥያቄ ነው ባይ ዘ ወይ እና የሆነ መልሰው በቃ ማለት እሺ ሶ እንዴ ነው መሰለ ገባይል ከተመሰረተ 8 ዓመት ይሞላል። ኦፊሻሊ ገባይል ሆኖ ከተመሰረተ የዛሬ 8 ዓመት ወደ ኋላ ተመለሰ ሀበሻ ልብስ ላይ ነሐስ ጌጦችን አስገብቶ ሀበሻ ልብስ ነው ብሎ መሸጥ የሚታሰብ አይደለም እና እንዱም ያስባለኝ ጉዳይ እሱ ነበረ ማለት አይ ዶንት ኖ ሜቢ ጥሩ ሰፖርት ሲስተም ስለነበረኝ እንደን ምሰራበት ቦታና ምኖርበት ቦታ አንድ ላይ መሆን አንዳንድ ኢንቫይሮንመንቶች ስለፈቀዱልኝ ነው እንጂ I could have easily ይሄኛውን አይነት ኮሌክሽንስ ሌት ጎ አድርጌ ወደ ኖርማል ወደ ሌሎቹ የሚያስኬድ አይነት የማርኬት አለመኖር የነበረበት ታይም ነበረ። It was very hard ማለት to this day ሀበሻ ልብስ ጥልፍና ጥለት ከሌለው ቫሊድ አይደለም ብሎ የሚያስብ ማህበረሰብ አለ። ባህላዊ ልብስ አይባልም ሲጀመር አይባልም ብሎ የሚያስብ ማህበረሰብ አለ። ከጨርቅም ራሱ መንና ፈትል ካልሆነ ሌሎቹ ነገሮች በእጅ ተሰርተዋል እንጂ ሀበሻ ልብስ ናቸው እማይል ግሩፕ ኦፍ ፒፕል ስላለ ደግሞ ወደ ኋላ ስትመልሶ 8 ዓመት ደግሞ ምን ያህል ቻሌንጂንግ እንደሆነ አስቡ። እሱ በሽያጭና በብራንዱ ማስተዋወቅ ደረጃ that was the biggest challenge. I think እንደውም one of the success የቆጠርኩባቸው ታይሞች ሰው ሱቄ መጥቶ this is ገባይል ሰው ጥልፍም ጥለትም ባይኖረው it's okay ብሎ መግዛት ሲጀምር እንደ አንድ ማይልስቶን የወሰድኩበት ታይም እንደውም የዛኔ ነው። ፊውዥን ነው ብሎ አክሴፕት አደረገው። ዘመናዊውና ባህላዊ ልብሱን እነዛ አልባሳቶች አንድ ላይ ሆነው የፈጠሩት ልብስ ነው ብሎ አንደርስታንድ አድርጎ ሰው መጥቶ ግን እኮ ጥልፍ የለውም ግን እኮ የሚለው ቃላት ምን ያህል ጊዜ ፈጀብሽ? around 3.5 years አካባቢ but I distinctly remember it የዛሬ I think 2 ዓመት ተኩል 3 ዓመት አካባቢ ነው ኦፊሻሊ ጥልፍ የለውም ጥለት የለውም የሚለውን አርጊውመንት ያስቀረ ነው። so it took really such a long time. እንዴት ፈታሹ ታዲያ? ያንን አሁን አብዛኛው አዳዲስ ነገሮች ሲመጡ የኛ ማህበረሰብ ደግሞ ኢትዮጵያዊነታችንን በጣም ከመውደድ አንጻር አንዳንዴ ደግሞ ባህላችንን መታየት ያለበት በሆነ መንገድ ነው ብለን ሪጂድ ማለት ባልፈልግም ቆፍጠን ያለን ሰዎች ስለሆነን እንደዚህ መሆን አለበት ከማለትም አንጻር ሊሆን ይችላል። ለማስተማር ያንን ግንዛቤ ለማስጨበጥ አስተሳሰብን ለመቀየር ምን አይነት ስራዎች ሰራሽ? በመጀመሪያ I think I stuck with it በቃ ነው ብዬ አመንኩ ነው I think የመጀመሪያ የሰራው ትልቁ ስራ ቢኖር እሱ ነው። ከዛ በኋላ እንደውም ሪሰንትሊ ምን ማድረግ ጀመርን የሆነ ያህል ማህበረሰቡን መጠጋት ትንሽ የጥለቶችን ኢንኮርፖሬት ማድረግ here and there አይነት ነገር ብዙ ሩቅ እንዳይሆንበት ማድረግ። ከዛ ግን ለኔም ለሌላም ሰው ይጠቅማል ብዬ የማስበው ነገር ምንድነው ኒሽ ማዘጋጀት። አሁን እኔ ኦልሞስት ሁሉንም ልብስ የምሰራው እኔ የምለብሰው ነው something እኔ ኮምፎርታብል የምሆንበት so instead of የገባይል የሚባለውን ብራንድ ሰው ሁሉ ይረዳው ከማለት እንደኔ አይነት ቴስት ያላቸው ሰዎች እነማን ናቸው so እነሱም ታርጌት ማድረግ ከዛ ከነሱ እየወለደ ይደርሳል። but then ከመጀመሪያ ሁሉም ሰው አክሴፕት ያርግልኝ ወይም ደግሞ ትሬንድ ይሁንልኝ ብል አቴነብል አይሆን but especially ደግሞ እንደዚህ አይነት ለሰው ራቅ ያለ ሐሳብ ይዘህ ስትመጣ ይኖረዋል። ባለወ ያስተዋልኩትን ነገር ልንገርሽ እኔ ኮሊታ በጣም ያስቸግራል ለማምጣት ትክክለኛ እኔ ሸሚዝ ድሮ ኢንዱስትሪያል ፓርክ የሚሰራ አንድ ጓደኛ ነበርኝና የኮሊታ በኢንች ከተዛነፈ ትልልቅ ብራንዶች አሉና ኬነት ኮል ይሰሩ ነበር አዋሳ ኢንዱስትሪያል ፓርክ ላይና ትንሽ በኢንች ከተዛነፈ ዳሜጅ ተብሎ ነው የሚቀመጠው ወይ የሚጣለው። ኮሊታ የለውም ያንቺ ልብስ ለነና ሁሌ ነው ያስተዋልኩት ማለት ነው። አሁን ይሄኛው በጣም ያምራል ግን ቁጭ ነው የሚለው ሄዶ ኮላር የለው ምን የለው እና ላይክ ይሄ እንደ
ትሮኦን ነው የሚባለው የትሮኦን ኮቶች ናቸው። yes ለዛ ዲዛይን በጣም ለየት ያለ ፍቅር ስላለሽ ነው ወይስ ኮንቪኒየንሱን ፈልገሽ ነው? both I'll be honest with you both አሁን እኔ ከዲዛይን ጓደኞቼ ውስጥ በጣም ክራፍትመንሺፕ ኢንጆይ የሚያደርጉ ሰዎች አሉ። ክራፍትመንሺፕ ማለት አሁን እንዳልከው በኢንች ኮሌክት አድርጎ ከዛ የኮሌክቷን ደርዞ ምናምን you know like ያንን ክራፍትመንሺፕ ኢንጆይ የሚያደርግ ክሬቲቭ ሜንታሊቲ ያለው ሰው አለ። እኔ I'm not one of those people እኔ አይደለሁ። ለምን ይዋሻል? እኔ I like something ሚኒማል ሆኖ አቴንሽን ካች የሚያደርግ ከዛ ሰውየው ለብሶት የሆነ ቦታ ሲሄድ ኮንቨርሴሽን ክሬት የሚያደርግለት ነገር ሶ የኔ ጎል እሱ ነው። and then አንተ ለምሳሌ ሴት ብዙ ለሴት ስለሆነ ክሬት የምናደርገው ይሄን ኪሞኖ ለብሳ የሆነ ሴት የሆነ ቦታ ብትል definitely it's a conversation starter ወይ እንትኑ ደስ ይላል ወይ እንትኑ ደስ ይላል and then it becomes a conversation በቃ ያ ነው ሐሳቤ። ሰው ትንሽ የኤፈርት አውጥቶ ማክሲመም ኢምፓክት ማምጣት ከቻለ በልብስ that's it for us። በልብስ ብቻ አይደለም by the way in a business የቢዝነስ ሂደቶችም ምን ይባላል ትንሽ ወጪ አውጥተሽ ትልቅ ማርጂን ያለው ቢዝነሶችን ጀምሩ ይባላል። ሁሌም እንደዛ ነው። እስቲ አሁን ኮሌክሽኖችሽ ምን ያህል ማለት ይከብዳል? ምን አይነት ካታጎሪ ነው? ስካርፍ፣ ሸሚዝ፣ ቀሚስ ለሴቶች ሲሰሪ ፕሮዳክት ካታጎሪዎች ሰርፕራይዚንግሊ ሁለት ሳይድ አለኝ። መጀመሪያ እሱን አድሬስ እናድርግ። ይሄ ከማርኬቱ ጋር ተናበበው ገባይል ሳይድ አለ። ከዛ ደግሞ አርቲስቲክ ይሄ ናሬቲቭ የሆነ ሳይድ አለ። እንደ ዲዛይነር አይ ቲንክ ስቶሪ ቴለር ነኝ ብዬ አምናለሁ ጀነራሊ። ሶ አሁን እዚህ ሱቅ ውስጥ ባለ ወይም ደግሞ ብዙ ጊዜ ገባይል እንደ ማርኬት በሚታወቅበት ከሄድን we have ረጃጅም የሆኑ ቀሚሶች we have ቬስቶች we have ስከርቶች ሶ በእንደዛ ሊሚት ዳውን አድርገናል። ኢቨንቹዋሊ አሁን አፕካሚንግ የሆኑ ኒው ፕሮዳክትስ ምናምን ይኖሩናል። ግን thus far ባለው ከሄድን those are our products. At the same time ደግሞ there is an artistic side. አሁን ለምሳሌ ክሬት ካደረግናቸው ኮሌክሽኖች መካከል mental health awareness collection የሰራንበት አጋጣሚ አለ። ኢምፓክትፉል የሆነ ስቶሪ ግራፊክ የሆነ ቴክኒኮችን በመጠቀም ሰልፍ ሃርም የሆኑ ሞመንቶችን ምናምን somehow የአእምሮ ጤና በተለይ በዚህ ዘመን ቀውስ በሆነበት ዘመን እሱ ላይ awareness የፈጠርንበትም ኮሌክሽኖች አሉ። ሶ በዛኛው ሴክተር ከሄድን ልብሱ ስቶሪውን እስከገለጠልኝ ድረስ I can go. but then practical የሆነ የገባይል ኤስቴቲክስ ብለን በምንሸጠው ደግሞ ከሄድን ሚኒማል ስከርትስ፣ ቬስትስ እና ቀሚሶች አቬለብል ናቸው። በጣም አሪፍ። እስካሁን እንግዲህ አሁን የደረስሽበትን ከ8 ዓመት አውርተናል። ወደፊት ሮድማፕሽን እንደው በሚቀጥለው 5 ዓመት ገባይል ክሎዚንግ እንዴት እናገኘዋለን? ምን ስቅላለሽ? ጉድ ጥሩ ጥያቄ። እንዴት ነው አሁን ሮድማፕን ለራሴ በሚለው መሰረት አምንበታለሁ። ለሰው ሮድማፕ በሚል አላምንበትም። ከትላንትና ዛሬ ኤቭሪቲንግ የተቀያየረ እየመጣ ስለሆነ what worked for me can possibly work for another person ብዬ አስባለሁ። እንደው እንትን ለማድረግ ያክል ከተነሳ ካልሆነ በስተቀር እንደ ገባይል what's coming እንደ ሰክሰስ የምንይዘው አንዱ ትልቁ ነገር ምንድነው? ሰው የኛን ልብስ ለብሶ ካሰብነው ሮብና ሐሙስ ምናምን ዊኬንድ መልበስ ከሚለው ያለፈ ትላልቅ ኢቨንቶች ኤዩ ሰሚቶች ምናምን ላይ ሰው ኮምፎርታብል ሆኖ ገዝቶት እየለበሰ ነው። so that means practical ነው የሚለውን ነገሮች በደንብ እያሳካን መተናል። አልጀዚራ ዌዘር ፎርካስት የምታቀርብ ሴት የኛን ቬስት ለብሳ ዌዘር ፎርካስት ሰርታ that was ለኔ ትልቅ ማይልስቶን ነው ማለት ስክሪንሾት አድርገሽ አስቀርሽ I did ልክልሃለሁ። እና ለኔ እንትን ነው like ልብሱ ባህላዊነቱን ይዞ ኢትዮጵያን ሪፕሬዘንት አድርጎ አፍሪካዊ ሽታ ኖሮት ፕራክቲካሊ እየተለበሰ ነው for an everyday life። እሱ ትልቁ ማይልስቶን አድርጌ ወስዷል። where does this go? እንደ ኢትዮጵያ ብራንድ ኤስታብሊሽ አገን ስማችንን ከተከለን አይቀር and then ይሄ ነገር can it be a pan African brand? can it be ከዛ ደግሞ ከፍ እያለ መሄድ ሪቴል ሾፖች ይኖሩናል ወይ? can you find us in Kenya? can you find us in Zimbabwe? you know like እንደዚህ አይነት ነገሮች ቢሆኑልን and then ሱቃችንም ደግሞ እንደ ሎካል ደግሞ ሰው ሱቃችን መጥቶ ኦርደር ባያረግ ኦሬዲ ቢዘጋጅለት እያንዳንዱ ልብስ በ6 different shades of color in 7 sizes ተቀምጦ ልክ እንደ ውጭ ሀገር ሪቴል ስቶር ገባይል የሚባል ስቶር አለ። ሰው ይመጣል እቃውን ፒክ ያደርጋል ይሄዳል። ሶ እቺ ዌቲንግ ታይሟ something ለማግኘት 3 ቀን 4 ቀን የምትባለዋን ነገር ራሱ ኢራዲኬት አድርገ ነው ራንደምሊ ሰው ገብቶ ግዝት አድርጎ ሬዲ ቱ ዌር በቃ ወደ ሬዲ ቱ ዌር ሪቴል ሾፕ ብናድግ ያቺ ሾፕ ደግሞ ፓን አፍሪካን እያለች የሆኑ ከተሞች የሆኑ ሀገሮች እያለን ወደ ውጭ ብንደርስ that would be the biggest success of ገባይል። በጣም አሪፍ እንደሚሳካ እርግጠኛ ነኝ። yes አመሰግናለሁ ለቆይታችን። መልካም የስራ ጊዜ። thank you ቃልዬ። እንግዲህ እንደ ግለሰብም ብናስበው የራሳችንን ፋይናንስ ማኔጅ ከማድረግ አንፃር ሌላም ደግሞ የራሳችን ንግድ ድርጅት ኖሮን ደግሞ ያለንን የገንዘብ ፍሰትና እንዴት እንደምናወጣው የሚደረጉ የተለመዱ ስህተቶችን ለማስረዳት ሞክሬያለሁ። የዛሬው ሃሽታግ ሽቀላ ይሄን ይመስላል።
እስከሚቀጥለው ሳምንት መልካም ጊዜ